ዘጠኝ አይነት ነው ይሄ ዘጠኝ። ይሄ አንድ ተልባ አለው፣ ሱፍ አለው፣ እንደምታው ባቄላ አለው። ምድርና ደንግጬ ቶሎ ብዬ ትናንትና ታውቃላችሁ አላዘጋጃጀው ምንም ነገር። እስቲ ዛሬ ደግሞ ሄጂ አጥሚቱን ወዳው ከዛ በኋላ ገዛዘሁኝ አረፍ ብዬ ምናምን ልብሶችን ያጣጣብንና በየጊዜው ነው ልብስ የምታጥቢ እንዳትሉ የልጅ ቤት አይደል ቆየው ካጠብኩ ታውቃላችሁ። እና እዚህ ጋር አሁን አጣጥባ የቀረውን ካልሲ እጄም በጣም እንትናለኝ ታውቃላችሁ ዞር አልኩኝ ማለት ነው። እና እንግዲህ ይሄ የታመሰ ነው። አዋስጭው በደንብ ገመድ የለም እሱ ለምታሰጪው ምንም አይን ማጥበሽ አጥበሽ ቆሻሻ ላይ ይቀናነስኩኝ። የኛውም እንትን ነው ያጫ ነው ትንሽ አመሳመስ ተደርጎ ነው የቹካላ ስራ ማለት ነው። ይሄም ደግሞ ይሄ የሚቀላቀልበት ይሄ ትንሽ ገባ እንዲልኝ። እንዴት ናችሁ? ሰላም ናችሁ? ያላችሁ ያለን እግዚአብሔር ይመስገን። እንግዲህ ምጥ ነው ተብሎ የነበረው ያው እየደካከብሽ ስለሆነ ነው ቀንሽ እየደረሰ ስለሆነ ነው እንጂ አልጨረሽም ምናምን በላውኝ። እንግዲህ ወደ ቤት ተመልሻለሁ። ግን በመለስ እውነት እመም አይደለም ወገቤን እንደበፊቱ ታውቃላችሁ ምጥ ሲይዝ እንዴ ነው የሚያደርገው። በቃ እንደዚህ ስጨነቅ አደርኩ ዛሬ ማለት ነው ቁጭ ያደርኩትና ብቻ አላቅም። ተዘጋጂ መጥቻለሁ እያለ ነው መሰለኝ። ያው ከእግዚአብሔር ጋራ እየደረሰ ነው። በጸሎታችሁ አስቡኝ። እና ደንግጬ ቶሎ ብዬ ትናንትና ታውቃላችሁ አላዘጋጃጀው ምንም ነገር። እስቲ ዛሬ ደግሞ ሄጂ አጥሚቱን ወዳው ከዛ በኋላ ገዛዘሁኝ አረፍ ብዬ ምናምን ሄድኩኝ። ሄጂ ገዛዝተ ምናምን መጣን። ወዳው ሰው ለመንኩና አስቆላሁኝ ምናምን አጥሚትና ገንፎ ምንም ያስፈልጋል አይደለ? ሌላው ነገር ቀስ ብሎ ይደርሳል። እና ላሳያችሁ ዛሬ ቆልቼ ፀሐይ ላይ አወጣሁት። ማታ ወዳው ገዛ ወዳው ቆሉልኝ ከውስጡ በጠር አደረገና ንጹም ስለነበረ ቆሻሻም ስለሌለው ማለት ነው። እና አሁን በጣም በሌሊት ተነሳ ልብስ ምናምን አጣጣብን ምናምን ፈራሁኝ። ለምን እንደፈራሁ ታውቃላችሁ? በፊትም እንደዚሁ አስቆልቼ ዛሬ እንዳስቆለው ሌሊት ነው አሞኝ ያደረው የዛን ጊዜ ማለት ነው። እና ሌሊት ሲያመኝ በቃ እንዴ ይሄ ነገር ምንድነው ልምድ ሊያደርግ ነው እንደ ኤሎ ገፍ ተቆልቶ ሲያልቅ ነው እንደሚጥም የሚመጣው ምናምን ብዬ በጣም በቃ የሌለ ተሰምቶኝ ማቋ አይነት እመም ነበር የተሰማኝ። ከዛ ተነሳ ምናምን ልብስ ምናምን አጣጣብኩ ድንገቱን ካም ብዬ አጣጣብኩ ምናምን። አሁን ደግሞ ፀሐይ ላይ ምናምን አወጣሁት ማለት ነው። በኋላ ላይ ሄጄ አስፈጫዋለሁ። እና ይሄ ገንፎ እህልን ላሳያችሁ ብቻ ያስፈራል። እውነቴን ነው የምላችሁ። ነጋ ቢኖር እንደዚህ አልፈራም። እውነት ፈራኝ። የፈራሁት የበለጠ ደግሞ ለራሴ ብቻ ሳይሆን ልጁስ እንዴት ይሆናል? እሺ ብሎ ይቀመጣል ወይስ አይቀመጥም? እንዴት ሆናለሁኝ? በቃ እግዚአብሔር ሆይ ቀላሉን አድርግልኝ። በቃ ታውቃላችሁ በጣም በቃ ፈራሁኝ። በጣም እውነት እንደዚህ ፈርቼ አላውቅም። እንጃ መኖር እንደዚህ አስፈርቶኝ አያውቅም። የልጁ ነገር ብቻ ነው ትንሽ ያሰጋኝ። አማርኛውም ሊጠፋብኝ ነው። እና ላሳያችሁ። አሪት ልብሶቹን ያጣጣብን ምናምን በየጊዜው ነው ልብስ የምታጥቢ እንዳትሉ የልጅ ቤት አይደል ቆየው ካጠብኩ ታውቃላችሁ። እና እዚህ ጋር አሁን አጣጥባ የቀረውን ካልሲ እጄም በጣም እንትናለኝ ታውቃላችሁ። ይታያችሁ አላውቅም እንትን አለብኝ ደማብኝ። እዚህ ጋር ቆስል በጣም አራርጅ ካለብኝ እዚህ ጋር ስቆስልብኝ የቀረውን ጨርሽ አልኳትና ዞር አልኩኝ ማለት ነው። እና እንግዲህ ይሄ የታመሰ ነው። አዋስጭው በደንብ ገመድ የለም እሱ ለምታሰጪው ምንም አይን ማጥበሽ ቆሻሻ ላይ ሂጂ በቃ። ይሄ እንትን ነው። ይሄ ገንፎ ነው ገብስ ማለት ነው። ብታዩ እግዚአብሔርን በጣም ዘንድሮ በጣም ውድ ነው ልነግራችሁ አልችልም። በባለፈው አመት የዛን ጊዜ ልጄን እንትስል እንትን ነበር 70 ብር። አዎ በ70 ብር ሂሳብ ነበር እግዚአብሔር በሚያውቀው። አሁን ግን ይሄ ማለት ነው ያልተፈተገ ግን 80 ብር ነው ገብሱ። ይሄ ተፈተገ ሆኖ ያልተቆላን የገዛሁት ማለት ነው። ከዛ ያልተቆላ ገዛው። ከዛ እንደዚህ ትንሽ አመሳ ተደረገ ማለት ነው።
እንዴት ነው አተማመሱ? አሪፍ ነው? ትክክል ነው አይደለም? አስተያየት ስጡበት። እና ታመሰ። ይሄኛው ደግሞ አጥሚት አጃ ነው። ይሄኛው የዛን ጊዜ 75 ብር 75 ብር ይሁን 80 ብር እንደዛ ነበር። አሁን 200 ብር በኪሎ 180 ብር ነው። በኪሎ ደግሞ በኪሎ መስለኝ 180፣ በጆግ ደግሞ 200 ብር። ይሄኛው አጃ ናቸው እንዳለ ማሰጣበት ሳጣ ነው የቀናነስኩኝ። ይሄኛውም እንትን ነው የአጃ አጃ ነው። ትንሽ አመሳመስ ተደርጎ ነው የቹካላ ስራ ማለት ነው። ይሄም ደግሞ ይሄ የሚቀላቀልበት ይሄ ትንሽ ገባ እንዲልልኝ ፈልጌ ነው በራሴ። ይሄም ገብስ ነው። እዚህ ጋር ያው እንትን ነው ያጥሚት ነው። ለምን የማደርግበት ሳጣ እንደዚህ ቀናንሽው ነው የማሰጣበት ሳጣ ማለት ነው። ከዛ ይሄም ደግሞ ይሄ ስንት አይነት መሰላችሁ? ወደ 9 አይነት ነው። ይሄ 9 ይሄ አንድ ተልባ አለው፣ ሱፍ አለው፣ እንደምታው ባቄላ አለው፣ ምንድነው የሚባለው ጉድፈላ ወለች የምትባል ምስር፣ ድፍ ምስር አለው። ሌላው ደግሞ እቺ ምንድናት የምትባለው የሆነች የምትባል ነገር አለቻት። ድብል ምንድነው ድንብል ምን እንደሆነ አላውቅም፣ ጠፋብኝ ምን እንደሆነ ማለት ነው። እና ጥቁር ስንዴ ያለው ብቻ 1 2 3 4 5 6 ገና እንትን ይቀራል፣ ሎዝም ይቀራል። ይሄ ለአጥሚት የሚደረግ የሚቀላቀል ነው። ጤፍ ይቀራል፣ ጥቁር ጤፍ ይቀራል ማለት ነው። እዚህ ላይ እንትኑ ላይ እዛኛው ላይ ደግሞ በቆሎ ይቀራል። በቆሎም ገና ገዝቻለሁ ገና አምሰዋለሁ ለእንትኑ ማለት ነው። ስንዴም መጨመር ይቻላል። ራስቼ እዚህ ላይ ብቻ ጨመርኩ። ጥቁር ስንዴም እዚህ ላይ ይጨመራል። ቀይ እንትን ሎርማ ስንዴም ይጨመራል ገንፎ ላይ ማለት ነው። 2 አይነት ነው 3 አይነት ብዙም ባይበዛሱ ችግር የለው። ዋናው አጥሚቱ ላይ ነው። እና እቺ አሁን የምታዩት ማለት ነው በስመ አብ ወልድ ወደ ተደውለ እቺ ብቻ ከ1200 እቺ ቅልቅሏ ማለት ነው። ለምን ዋጋውን እንትን ካላችሁ ለምን ዛሬ ታየውና ነገ ታየው አንድ አይሆንም። በጣም ነው የገረመኝ። እቺ አሁን በጣም ትንሽ ነው የምትመስለው አይደል? ግን ዋጋውን በነግራችሁ አንድ ላይ ብደመር ማለት ነው ስንት ኪሎ እንደሆነ ብነግራችሁ በሳቅ ነው የምትሞቱትና ዋናው ምግቡ ብቻም ሳይሆን በሰላም መገላገል ነው። ይሄንን ይመስላል። ያው እውነት የበፊቱና ያው ነው እኩል አልሆነልኝ። በጣም ከባድ ነው። ልጁስ እና ቤተሰብ ይሄንን ይመስላል። ለማንኛውም እሺ ሰጣለሁ። ከፀሐይ ላይ እንዳበላሽ ጎበዝ ነኝ ልጅ። እሺ በቃ ከፀሐይ ላይ እንዳበላሽ ሰጣለሁ። ሌላ ከፀሐይ ላይ አይበላም። እሺ በጣም ነው የሚያቃጥለው። አዎ ሌላ ሰጣለሁ። እሺ ና ግባ ወደ ቤት ሰጣለሁ። ያኛው ከፀሐይ ላይ እንዳበላ ጉድ ይፈላ። እሱም መጠበቅና ዶሮ መጠበቅ አንድ ነው። እና ለማንኛውም ይሄንንም እሺ እንትኑን አምጪልኝ ልምታው። እና ለማንኛውም ይሄንን ይመስል ነበረ ሄደን ልናስፈጭ ምኑን ነሽ እያናደድኝ እኮ እና ይሄንን ይመስል ነበረ። እግዚአብሔር እንደው ድንግል ማርያም ቃሉን ታደርግልኝ። እስቲ ኮሜንት ላይ ጻፉልኝ። ብዙ ሰዎች ቴምር ወይ እሺ ነድ ቴምር ተልባ ምናምን ካሁኑ መብላት በስንት ወር ላይ ነው መብላት የሚቻለው? እስቲ ንገሩኝ። ያግዛል ለምጥ ያግዛል ምናምን ይታል። ትናንትና ቲክቶክ ላይ ያይኝ ነበር። ኧረ ባባ
እያሉ ነበረና እስቲ ኮሜንት ላይ ያግዝሻል እንደዚህ በሉኝ። ከበፊቱ እንደ እግዚአብሔር እንደ መድኃኒዓለም የነገው መድኃኒዓለም እሱ ቀላሉን እንዲያደርግልኝ ጸሎት አድርጉልኝ። እጅግ በጣም በቃ እንጃ ዱዓና ጸሎት አድርጉልኝ። እንግዲህ እንደተነገረኝ ከሆነ ብዙ ቀን አይደለም የተወሰነች ቀን ናት። ልጨርስም ላልጨርስም ወር ሳይሆን የተወሰነ ቀናት ነው እንዳሉኝ ከሆነ ማለት ነው። ስለዚህ እንትን በሉኝ ንገሩኝ የምታውቁን ነገር ማለት ነው። እሺ ቤተሰብ መቼም የመጀመሪያው ከበሮ ያው የሁለተኛው ቀላል ነው ይባላል። ግን ምን ብንጠቀም ነው ቀላል ሊሆን የሚችለው ከዛ ቤት በታች ማለት ነው። እና ንገሩኝ ኮሜንት ላይ ጻፉልኝ። ኩትኩት ምታት ዶሮ ምታት ኩት እና ለማንኛውም ቤተሰቦች ይሄንን ይመስላል ያለው ነገር። ደግሞ እንግዲህ ከእናንተ እጠብቃለሁ። ጸሎት አድርጉልኝ እግዚአብሔር ቀላሉን እንዲያደርግልኝ።